አንተ ማለት የምድራችን አረም ነህ። እሺ ሰው አይደለህም። እገልሻለሁ። እሱማ ስራህ ነው። ምን? አዎ አረመኔ፣ ጨካኝ ነው። ሰይጣን፣ ሰይጣን ነፍሰ ገዳይ። አንቺ ምን አባሽ እያልሽ ምንድን ነው እያልሽ ያለሽው? ምን ነው ነፍሰ ገዳይ? ምን ታምጩ ነው? ንገሪኝ። እውነት ለምን እንደሆነ ማወቅ ትፈልጋለህ? አዎ፣ ያለ አንዳች ነገር ከምሰጥሽ ብሩን እስኪ ይወቀው። ወንድሜ ተሳስቻለሁ፣ አጥፍቻለሁ። ምን አጠፋሽ? እርጉዝ ነኝ ወንድሜ። ምን? ምንም ነገር ማውራት አልፈልግም። ምንም መነጋገር አልፈልግም። ምንም የተረጋጋሽ አልጠጣሽ ማለት ነው? አዎ አልጠጣሁም። ታዲያ ካልጠጣሽ ለምንድን ነው እንደዚህ የምትሆኝ? ለምንድን ነው ማረጋገጥ ያልቻልሽ? ሌላ ሰው ይመስልሽ? ራስህ ነህ። ለምንድን ነው እንደዚህ የምትሆንብኝ? አንተ ነው የምታናድደኝ። ማንንም ማውራት አልፈልግም። ብቻዬን ተውኝ። በቃ ውጡልኝ። አልቅስበት። ተውኝ። እሺ እንውጣ። አዎ ውጡልኝ። ምንም ነገር መስማትም ማውራትም አልፈልግም። ከክፍሌ ልውጣ? አዎ ውጡ፣ ውጡ። በቃ ብቻዬን ተውኝ። እንዴ ከገዛ ክፍሌ ለምን እወጣለሁ? የራሷ ክፍሌ አታለቅስም እንዴ? እሺ እንጠል። በጣም ተናድጃለሁ ሄለን፣ በጣም ይኸውልሽ፣ ያሰብኩት እንዳለ ነው ገደል የገባው። ምንድን ነው ያልከው? ምን ተፈጥሮ ነው? ቆይ ተይ፣ ዝም ማለት ነው የምፈልገው። ስለ ሄለን ነው የምነግርህ። እሷ ማለት የበግ ለምድ የለበሰች ተንኮል ናት። ስራዋ ሁሉ ተንኮል ነው። በጣም ብዙ መጥፎ ነገሮችን ሰርታለች። አውቃለሁ ምን አይነት ሰው ነች። ዋና ቁም ነገር ግን አንቺ የምታውቂው ነገር ነው። ቤሉል ኤልሹ የት አይደለችም አይደል? ግን ይህን ወረቀት ያው ከሰራ ድህነቱን መቀየር እንደሚችል አምናለሁ። እኔና አንቺ ግን ከሰው ቀማን እንጂ እኮ አልሰራንም። አይ ሰርተናል። የሰራንበት መጠን ይለያያል እንጂ። በእርግጥ አንቺ ሰርተሻል። አንድ ነገር ግን መናገር እፈልጋለሁ። ምን? ሄሎ፣ ጊዜና ዘመን ዛሬን ሳናስበው እያሻገረ ነገ የሚባል ቀን ላይ ያደረሰን። ምንድን ነው ደግሞ እሱ? አንቺ ባልኖሪ እውነቴን ነው የምልሽ፣ እዛ ቆሻሻ ቦታ ላይ ነበር የምቀረው። ያነሳሽኝ አንቺ ነሽ። ሰውም የሆንኩት ባንቺ ነው። ከሰማይ በታች ትልቋ ባለውለታዬ አንቺ ነሽ እና አመሰግናለሁ በጣም። ምንድን ነው ዛሬ ተናጋሪ ይሆናል? አውቃለሁ ስትመሰገኝ እንደማትወጪ፣ ግን ደግሞ ይህንን መናገር አለብኝ። በዛ ነው። እንዴት ሄዲ? ምን ሆነሃል? የሚፈጠሩ አይታወቅም ብዬ ነው። ቴዲ ዛሬ እንግዲህ ወይዘሮ ሄለንን እጅጉን በጣም ሲያመሰግናት ነበር። እዚህ ደረጃ እንድደርስ እያደረግሽኝ፣ ከጎዳና እያነሳሽኝ አንቺ ነሽ በማለት እንግዲህ የሌለ ምስጋናውን ማለት ነው ለወይዘሮ ሄለን ሲገልጽላት ነበር። ወይዘሮ ሄለንም ዛሬ ተናጋሪ ሆነሃል ስትለው አይ የሚፈጠረው ነገር አይታወቅም ብዬ ነው በማለት እንግዲህ ያለውን ነገር ገልጾላታል ማለት ነው። አሁን ላይ እንግዲህ የደረሰባትን ወይንም ደግሞ እየሆነ ያለውን መቆጣጠር ያልቻለችው መሲ አሁን ላይ ማለት ነው ከአቶ እንግዲህ ቴዲ ጋር ማለት ነው ግብ ገጥማለች። ምክንያቱም አንተ ነፍሰ በላ ገዳይ ነህ ብለዋለች። እንዴት እኔን ገዳይ ትይኛለሽ? ምን አድርጌሽ ነው? ምን ሰምተሽ ነው? እንዴት እንደዚህ ትናገሪያለሽ? በማለት እንግዲህ ጉሮሮዋን እንቅ አድርጎ ነበረ እጅግ በጣም ሲያሰቃያት የነበረው። እንዲሁም አምልጣ እየሮጠች ወደ ቤሉል መታለች ማለት ነው። ቀጥታ በመጣችበት ሰዓት ቤሉል ነው ያገኘችው። ምክንያቱም ከሱ ጋር ያለውን ጉዳይ እኔ ማሳወቅ አለብኝ ብላ ስለምታምን ከዚህ በፊት እንግዲህ
እንዳየነው የአዶኒን አባት የገደለችው ራሷ ወይዘሮ ሄለን እንደሆነች መሲ ታውቃለች። ይህንን ሚስጥር ደግሞ አንድና አንድ የምታውቀው መሲ ነበረች። ግን ደግሞ የቴዲ ሁኔታና የእሷ ያለችበት ጉዳይ እጅጉን በጣም ስላሳሰባት ለእህቷ ማለት ነው ለኑኑ አንድ ትልቅ ሚስጥር እነግርሻለሁ፣ ይህ ማለት ደግሞ ማወቅ አለብሽ፣ ምክንያቱም እኔ ደግሞ ልሞት እችላለሁኝ አይታወቅም በማለት እንግዲህ የአዶኒን አባት ማለት ነው ራሷ ወይዘሮ ሄለን እንደገደለችው ለኑኑ ተናግራ ነበረ ማለት ነው። ስለዚህ አሁንም ማለት ነው መሲ የሰማችውን ሚስጥር ብቻዋን እዛ መቀመጥ አልፈለገችም። የሆነ ነገር ብሆንስ የሚለው ነገር አላት ማለት ነው። ምክንያቱም በተደጋጋሚ ማለት ነው አሁን ለሶስተኛ ጊዜ ነው ጉሮሮዋን እንቅ አድርጎ እገልሻለሁ መሲ እገልሻለሁ ሲላት የነበረው ቴዲ ማለት ነው። ስለዚህ ቴዲ የሆነ ነገር ቢያደርጋት እንኳን ይህንን ሚስጥር ከእሷ ውጭ ማንም ሰው ስላላወቀው ይህን ነገር ደግሞ ለቤሎን ማሳወቅ አለብኝ በማለት ማለት ነው ቤሎን አናግረዋለች። ስለ ወይዘሮ ሄለን ስላለው ወይዘሮ ሄለን እና እንዲሁም ደግሞ ስለ ቴዲ ያነበበችውን ነገር ለማሳወቅ ነው እየፈለገችው ማለት ነው። እና ስለ እትዬ የምን እትዬ ነው? ስለ ወይዘሮ ሄለን እያንዳንዱን እማቀውን ነገር መናገር እፈልጋለሁኝ። አሁን ላይ በተለይ የሰማሁት ነገር እጅግ በጣም ከባድ ነው በማለት እንግዲህ ደብዳቤውን ማለት ነው ያ ማለት እንግዲህ ወይዘሮ ሄለን ደብዳቤ ለቴዲ ጽፋለት ነበረ ማለት ነው። ምክንያቱም ይህን ደብዳቤ የምታነበው እኔ እስር ቤት ስገባ ነው፣ እስር ቤት ካልገባው ግን በምንም አይነት መልኩ እንዳታነበው በማለት አስጠንቅቃ ነበረ ደብዳቤውን ለቴዲ የሰጠችው ማለት ነው። ስለዚህ ልብሶቹን ልታጥብ ስትል ደብዳቤውን መሲ ታገኛለች። ይህን ደብዳቤ ደግሞ አንበባለች ማለት ነው። ስለ ቴዲና እንዲሁም ደግሞ ስለ ወይዘሮ ሄለን ስላለው ጉዳይ ነው ደብዳቤው የሚያጠነጥነው። ያ ማለት እንግዲህ አሁን ላይ ስኬታችን ወይንም ደግሞ ማድረግ የፈለግነው ላይ ግብ ላይ ደርሰናል፣ ገንዘብም ሁሉም ነገር በእጃችን አለ፣ ቤቱን ነው ደግሞ በቅርብ እሱም በእጃችን ይገባል እያለች ማለት ነው እንግዲህ የደበቀችውን ሚስጥር ማለት ነው። ያ ማለት እንግዲህ ራሷ ኤልሹ ማለት ነው የቴዲ ልጅ እንደሆነችም አንድ ከባድ ሚስጥር ደብቄሃለሁኝ፣ ይህንንም ስደብቅ ግን በጣም ይቅርታ ቴዲ በማለት ደስታህን ስላሳጠውሁ በማለት እንግዲህ ራሷ ኤልሹ ማለት ነው የቴዲ ልጅ እንደሆነች አሳውቃ ነበር። ስለዚህ ያንን ደብዳቤ በዚያ መልኩ የሚገልጸውን ደብዳቤ ቀጥታ ለቤሎን ሰጥታለች ማለት ነው። ቤሎን ይህንን ነገር ሲሰማና ሲያይ ምን ሊል እንደሚችል እጅጉን በጣም ከባድ ነው የሚሆነው ማለት ነው። ስለዚህ አሁን ላይ መሲ እንደዚያ አይላበትና እያንዳንዱ የሱ የሆነን ነገር እያወቀችበት ስትመጣ እጅጉን በጣም የተናደደው ቴዲ ማለት ነው ቀጥታ ወደ ወይዘሮ ሄለን ነበር የሄደው ማለት ነው። በጣም ነው ጉድ የሆንኩት፣ እስከዛሬ ስገነባ የነበረው ነገር ጉድ ሆንኩልሽ በማለት እንግዲህ ለወይዘሮ ሄለን ሄዶ ይናገራል። ወይዘሮ ሄለንም ምንድን ነው የሆንከው ቴዲ? ለምንድን ነው በግልጽ የማትናገረው? ምንድን ነው የተፈጠረው ነገር? እባክህ ንገረኝ በማለት እንግዲህ ወይዘሮ ሄለንን ብትጎተጉተው እሱ ግን ሊናገር አልቻለም ማለት ነው። ከተረጋጋና ቀስ ካለ በኋላ እንዲሁም እሷን ለማመስገንና ከዚያ ጎዳና አንስተሽ እዚህ ህይወት ስላደረሽኝ እጅግ በጣም አመሰግንሻለሁ፣ አንቺ በህይወቴ ትልቅ ቦታ አለሽ በማለት እንግዲህ ወይዘሮ ሄለንን ማመስገን ጀምሯል ማለት ነው። እና መሲ አሁን ላይ እንደዚያ በመሆኗ በመቁረጧ ማለት ነው እጅጉን በጣም አሪፍ ነው። በነገራችን ላይ መቆጣጠር ብትችል ሁሉን ነገር ማለት ነው መቆጣጠር ብትችል ይህንን ደብዳቤ እንደዚሁ ከቤሎን ጋር ተገናኝታ ሰታ እንዲሁም ደግሞ ከቴዲ ጋር ሰላም ሆነው ማለት ነው አሁንም ቀጣይ የቴዲ ነገር እያንዳንዱ የሆነ ሚስጥሩን ማውጣት ትችል ነበር። እንግዲህ ያው አሁን ላይ ቴዲ ማለት ነው ቤቱን ለመቀየር እቅድ አለው። ሲቀጥል ደግሞ የቤሎን አባትን አግቶታል፣ አልገደለውም ማለት ነው። ስለዚህ ያገተውና ደግሞ ያስቀመጠው ከራሱ ቤት ነው ማለት ነው። ስለዚህ ይህንን ሁሉ ጉድ ማለት ነው ልታይ ትችል ነበር መሲ። እያንዳንዱ የቴዲን የሆነ ነገር ልታወጣ ትችል ነበር፣ ግን ደግሞ በቀላሉ ይህን ነገር መቆጣጠር ስላልቻለች ማለት ነው የቴዲንና እንዲሁም ደግሞ የወይዘሮ ሄለንን
አረመኔነት መቆጣጠር ስላልቻለች አጠቃላይ ከዛ ቤት ለመውጣት ትችላለች። በእርግጠኝነት እንደምንም ተመልሳ ወደ ቴዲ የምትገባበት አጋጣሚ ይፈጠራል። ምክንያቱም አሁን ካለችበት ቤትም እንዲሁም መኩም እናቷም አጠቃላይ ማለት ነው ይበል እናት እንኳን እሺ ትቀበላታለች፣ ግን ደግሞ መኩ ከዚህ በፊትም ከዚህ ቤት በምንም አይነት መልኩ አትቀመጭም፣ ምክንያቱም አዋርደሽ ነው የሄድሽው በማለት እጅጉን በጣም ሲቆጣ ነበረ ማለት ነው። ስለዚህ ያው ከጊዜ በኋላ ይቅርታ ተባብለው በእርግጠኝነት መሲም ወደ ቴዲ ትመለሳለች ብዬ አስባለሁኝ። ምክንያቱም ቤሎንም ይመክራታል እያንዳንዱ የሱ የሆነን መረጃ እስከምናገኝ ድረስ አሁንም ማስመሰሉንና ከሱ ጋር መሆኑን ቀጥይበት ብሎ ያግባባታል ብዬ አስባለሁ። ሌላው እንግዲህ ኤልሹ ወንድሟን አናግረው ነበረ ቤሎንን ማለት ነው። እናቴን አንተና አዶኒ ምን ለማድረግ ፈልጋችሁ ነው? እሷን ለማጥመር ነው እንዴ የፈለጋችሁት? ምንድን ነው የተፈጠረው ነገር በማለት እንግዲህ ጆን የነገራትን ነገር ቤሎንን ጠይቀው ነበር። ቤሎን ግን ምንም ነገር እንዳላሰበ እንዴት እኔ ምን ላደርግ እችላለሁ? ምንም አላደርግም። ከተመለሰች ደግሞ ወደዚህ ቤት ከመጣችም ላንቺ ብላ ነው የምትመጣው በማለት በዚህ ጉዳይ ሌላ ጊዜ እናወራበታለን፣ አሁን አርፈሽ ተቀመጪ በማለት ነበር ይህን ነገር ነበር የሰጣት ማለት ነው። ሊዛ እጅጉን ተናዳና ተበሳጭታ ትገኛለች። ምንም አይነት ነገር መቆጣጠር አልቻለችም። በነገራችን ላይ በጣም ስትበሳጭ በጣም ስትናደር ነበረ ማለት ነው። ነገሮቹን በትዕግስትና በተረጋጋ መንፈስ እንኳን እንዲሁ ቤሎንን ለማናገር ዝግጁ አይደለችም። እንዴት እኔ እየወደድኩ እኔ እያፈቀርኩ እንዴት አንተ ዝም ትለኛለህ? ለምንስ ነው እኔን ለመውደድ ያልፈለከው? ለምንስ ትንሽ ጊዜ አሰጠኝም? በማለት ያው በግድ በሉት እጅጉን በጣም እየተናገረች እየተበሳጨች ነበረ። ግን ደግሞ ቤሎን ተረጋጊ፣ እባክሽን ተረጋጊ፣ ዛሬ ምን ሆኖሻል? የማላቅሽ ሊዛ እየሆንሽብኝ ነው በማለት እንግዲህ በጣም እንትን ሲላት ነበር። እንዲሁም ደግሞ ኤልሹም እንደዚህ በመሆን እኮ እሱን ልታገኘው አትችም፣ በቃ ተረጋጊ እያለች እንግዲህ ሊዛን ለማረጋጋት ጓደኛዋ ሀናም ለማረጋጋት እጅጉን በጣም እየሞከረች ነበር። ግን ደግሞ ኤልሹን ራሱ ከክላስ ውጡልኝ፣ እኔ ብቼን እዚህ ተቀምጬ ማልቀስ እፈልጋለሁ፣ እኔም ከክላስ ልውጣ እንዴ በማለት እንግዲህ ያው ኤልሹ የተናገረችበት ፓርት እጅግ በጣም ነበር የሚያስቀው እና ውጡልኝ ስትላቸው ሁላቸውንም ማስወጥታ እሷ እየየ ብላ ስታለቅስ ነበር ማለት ነው። ሌላው እጅጉን በጣም ማለት ነው እንግዲህ አሁን ላይ ኑኑ ያመጣችው ነገር አለ። ኑኑ ምንድን ነው ያለችው? ለመኩ ለወንድሟ ለእህቷ ብር መስጠት ትፈልጋለች። እንግዲህ መሲ ከዚህ በፊት ከቴዲ አርግዛ ስለነበር ከቴዲ ያረገዘችውን ደግሞ ማስወረድ ትፈልጋለች። ለማስወረድ ደግሞ ገንዘብ አስፈልጓት ነበር። ስለዚህ እንዳረገዘች እና እንዲሁም ደግሞ ማስወረድ እንደምትፈልግ ማለት ነው ራሷ ኑኑን ጠይቃት ነበር። ኑኑ ደግሞ በአጋጣሚ ብር የላትም ነበር። ስለዚህ አሁን ላይ ብር የምታገኝበት ምንም አማራጭ ነገር ስላጣች የተጠቀመችበት ዘዴ ደግሞ ምንድን ነው ያለችው? ለመኩ እኔ እርጉዝ ነኝ፣ አዎ ጥፋተኛ ነኝ አውቃለሁኝ፣ ግን ደግሞ እርጉዝ ነኝ፣ ብር እፈልጋለሁ፣ እንድሰጠኝ እፈልጋለሁ ብላ እንግዲህ አሳልፋ ለእህቷ ለመሲ ለመስጠት ፈልጋለች ማለት ነው። በዚህ ጉዳይ ሲሰማ ማለት ነው መኩ እጅጉን በጣም ነበር የተበሳጨው። ስለዚህ እዚህ ቤት ውስጥ ሁሉ አሁን ኑኑ እርጉዝ ነች የሚለው ነገር ይሰማል። በጣም ብዙ ነገሮች ይፈጠራል ማለት ነው። ቤሎንም ይህን ነገር ይሰማል። ከማን ነው ከየት ነው ተብሎ ብዙ ነገሮች ይፈጠራሉ ማለት ነው። ስለዚህ ኑኑ የሄደችበት ነገር እውነት ለመናገር ልክ አይደለም። በዚህ ልክ እንግዲህ እኔ አርግዣለሁኝ ብር ፈልጋለሁኝ ብላ ወንድሟን መናገሯ ወንድሟ ምን አይነት ቁጡና አስቸጋሪ እንደሆነ እያወቀችው ለእህቷ ያራራል ለእሷ ይራራል ብላ የምታስበው ምን አይነት እንደሆነ ባላቅም ማለት ነው። ግን ደግሞ ይህንን አማራጭ ተጠቅመዋለች። ያው መኩ እጅጉን በጣም ነበር እየደነገጠው ማለት ነው። ሌላው እንግዲህ ስለ ሊዛ ጉዳይና እንዲሁም ደግሞ ስለ ኑኑ ጉዳይ ኑኑ የጠየቀችው ነገር አለ። በባለፈው ፓርት እንግዲህ ሀና ምን ብለዋለች? ኑኑን ከአቅምሽ በላይ አትንጠልጠይ፣ እንዴት አሰሪሽን ቤሎንን ታፈቅሬዋለች፣ ስለዚህ ስነ ስርዓት ያዢ፣ ቤሎን አንድና አንድ የሊዛ ብቻ ነው ያንቺ አይደለም ብላታለች። ምን ለማለት ፈልገሽ ነው በማለት እንግዲህ ኑኑ መልሳ ነበረ። ስለዚህ እሷ አክስቱ አይደለች እንዴት ነው ፍቅረኛሞች የሚሆኑት? ምን ለማለት ፈልገሽ ነው በማለት እንግዲህ በዚህ ምክንያት ኑኑና እንዲሁም ሀና አውርተው ነበረ ማለት ነው። ሲቀጥል ይህንን ጥያቄ ለቤሎን
ትጠይቀዋለች ኑኑ ማለት ነው። ሊዛ ምንህ ነች? አክስትህ አይደለችም እንዴ ቤሎን? እኔ በጣም ግራ እየገባኝ ነው። ሀና እንደዚህ ብላኛለች። ስለዚህ አክስትህ ነች ወይንስ ደግሞ ምንህ ነች? በማለት በግልጽ ማለት ነው ኑኑ ራሱ ቤሎንን ጠይቀው ነበር። ቤሎን ደግሞ አረ ምንም ነገር እንዴ አዎ አክስቴ ነች ብሎ ድርቅ ነው ያለው ማለት ነው። ስለዚህ እውነቱን ስታቅ ራሱ ቤሎን እንደዋሻት እውነቱን ስታቅ እውነት ለመናገር የምትለየው ነው የሚመስለኝ ማለት ነው። ስለዚህ ቤሎን ራሱ ለስራ ብላ እንደመጣች እንደምታግዘው ያለውን ነገር በግልጽ እሷ እንደምትፈልገው እንደምትወደው እሱ ግን እንደማይፈልጋት አድርጎ ለኑኑ ማስረዳት አለበት ብዬ ነው የማስበው እንጂ ኑኑን ዋሽቶ እሷ አክስቴ ነች በማለት እንግዲህ ሌላ ነገር ቢፈጠር አዎ በቃ እኔ ሌላ ውስጥ ነው የምገበው ማለት ነው። ስለዚህ እያንዳንዱን ነገር ቤሎን እውነቱን መናገር አለበት ብዬ አስባለሁ። መሲ ተመልሳ ከቴዲ ጋር ገብታ እያንዳንዱን ነገር ደግሞ እውነቱን ማወቅ ትችላለች ብዬ አስባለሁኝ ማለት ነው። ግን በእርግጠኝነት ቴዲ ራሱ እጅግ በጣም ይካበዳል። ከዚህ በኋላ ይብን ራሱ መሲን ራሱ ቢያገኛት ሆነን ለመናገር ሊገላትም ይችላል ማለት ነው። እና በጣም ብዙ ነገሮች ነው ለበቀል ነው እሷን የቀረቧት ማለት ነው። ብቻ በጣም አስቸጋሪ ፓርት ላይ ነው ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ላይክ አድርጉኝ። ያላችሁን ሀሳብ አስተያየትም በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።